በሌሎች ክፉ በሚያደርጉ ሰዎች ላይ እየፈረደ ራሱ ግን እነዚያኑ ክፉ ነገሮች የሚያደርግ ሰው ላይ የእግዚአብሔር ፍርድ ይገለጣል። አይሁዳዊም ቢሆን የግሪክ ሰውም ቢሆን አሁን እየተነገረ ያለው ሰው እንደመሆኑ በህሊናው የሚፈርድን ሰው ነው። ወገኑን አይደለም እየገለጸ ያለው፣ የሰውን ዓለም ነው እየቃኘ ያለው። የአይሁድንም የግሪክንም ዓለም ማለት ነው። ከህሊና አኳያ ይሄ ክፉ ነው እያሉ በሌሎች ክፉ ባደረጉ ሰዎች ላይ የሚፈርዱ ሰዎች የሚያመካኙት የላቸውም፣ ከእግዚአብሔር ፍርድ አያመልጡም። ኃጢአተኞች ናቸው፣ አመፀኞች ናቸው። ባለፈው ሳምንት የተማርነው ይሄ ነው። አሁን እንዴት ነው የሚፈረድባቸው የሚለውን ዛሬ ያቀርብልናል። ከቁጥር 12 ጀምሮ አነባለሁ እስከ 16። ያለ ሕግ ኃጢአት ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉና፣ ሕግም ሳላቸው ኃጢአት ያደረጉ ሁሉ በሕግ ይፈረድባቸዋል። በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚሰሙት ጻድቃን አይደሉምና። ሕግ የሌላቸው አሕዛብ ከባሕርያቸው የሕግን ትእዛዝ ሲያደርጉ እነዚያ ሕግ ባይኖራቸው እንኳ ለራሳቸው ሕግ ናቸውና፣ እነርሱም ሕሊናቸው ሲመሰክርላቸው አሳባቸውም እርስ በርሱ ሲካሰስ ወይም ሲያመካኝ በልባቸው የተጻፈውን የሕግ ሥራ ያሳያሉ። ይህም እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንዳስተማርሁ በሰው ዘንድ የተሰወረውን በሚፈርድበት ቀን ይሆናል ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር የሰውን ፊት አይቶ አያደላም። ያለ ሕግ ኃጢአት ባደረጉትም ላይ ይፈርዳል፣ ሕግ እያላቸው ኃጢአት ባደረጉትም ላይ ይፈርዳል። በሁለቱም ይፈርዳል። የተጻፈ እግዚአብሔር ሕግ ያላቸው ቢፈርድባቸው ላይገርም ይችላል። በሕጉ ላይ አድርግም አታድርግም የሚል ነገር ተዘርዝሮ ስለተጻፈ። ነገር ግን ያለ ሕግ ኃጢአት ባደረጉት ሰዎች ላይ እንዴት ሊፈረድ ይችላል ነው ጥያቄው። እንደዚህ አይነት ጥያቄ ሊቀርብ ይችላል። ያለ ሕግ ኃጢአት ያደረጉ ሰዎች ያለ ሕግ ይፈረድባቸዋል። ያለ ሕግ ነው። ሕጉን ጥሳችኋል ተብሎ አይደለም። በቃ ከእሱ አንጻር አይደለም የሚጠየቁት፣ ከተጻፈው ሕግ አንጻር አይደለም። ግን እንዲጠየቁ ሊያደርጋቸው የሚችል ሕግ በውስጣቸው አለ። በሌላው እየፈረዱ እኮ ነው። ሕሊናቸውን ተጠቅመው በሌላው እየፈረዱ አይደል እንዴ? ስርቆት ወንጀል ነው ሊሉት ይችላሉ፣ ኃጢአት ነው ሊሉትም ይችላሉ። ነፍስ መግደል አይ ይሄማ ጥፋት ነው፣ ኃጢአት ነው፣ ወንጀል ነው ይላሉ እኮ፣ እየፈረዱ እኮ ነው። ታዲያ በሌላው ለመፍረድ ከቻሉ ያውቁታል ማለት ነው ጥፋቱን። እነሱ ራሳቸው ከዛ ጥፋት አልራቁም እንጂ ከሚፈርዱበት ነገር አልተለዩም እንጂ በሌላው እኮ እየፈረዱ ነው። በሐሰት መመስከር ቢጠየቁ እንዴት ሰው በውሸት ይመሰክራል ይላሉ። ውሸት ኃጢአት ነው አይደለም ቢባሉ እንዴ ውሸትማ ኃጢአት ነው ይላሉ። በተፈጥሯቸው ውስጥ መልካምና ክፉን የሚለዩበት ሕሊና አለ። አንዳች የእውቀት ብርሃን አለ በመልካምና በክፉ መካከል መለየት የሚችል። ይህ በተፈጥሯቸው ውስጥ ያለ ነው። በውድቀት ጊዜ በሰው ልጆች ሁሉ ውስጥ የተፈጠረ ነው። ኃጢአት ወደ ዓለም ሲገባ የሆነውን እናውቃለን። አዳም መልካምና ክፉን ለማወቅ ከእኛ እንዳንዱ ሆነ ይላል።
ስለዚህ በመነሻው ላይ የሰው ዘር በሙሉ መልካምና ክፉን ማወቅ ችሏል፣ ለይቶ ማወቅ ችሏል። ግን ያልቻለው ምንድነው? መልካምን ማድረግ ከክፉ መራቅ ነው ያልቻለው። ማወቁን ግን ችሏል። ስለዚህ ያለ ሕግ ይፈረድባቸዋል ማለት ያለ ሙሴ ሕግ በኋላ በድንጋይ ጽላት ላይ ተጽፎ በተሰጠው ሕግ ሳይሆን ይፈረድባቸዋል ከሕግ ውጭ። ደግሞም አድርጎታል እግዚአብሔር። ይሄንን ለመረዳት ሁለተኛው ጴጥሮስ ምዕራፍ 2ን መመልከት ነው። ከቁጥር 4 እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ከሰጣቸው፣ አንድ ይሄ የወደቁ መላእክትን የሚመለከት ነው። ሁለተኛ ደግሞ የሚያቀርበው ለቀደመው ዓለም ሳይራራ ከሌሎቹ 7 ጋር ጽድቅን የሚሰብከውን ኖህን አድኖ በኃጢአተኞች ዓለም ላይ የጥፋትን ውሃ ካወረደ። ስለዚህ የኖህ ዘመን ከኖህ ዘመን በፊት የነበረው በጥፋቷ የጠፋው ዓለም ምን ተብሏል? የኃጢአተኞች ዓለም ተብሏል እና የጥፋት ውሃ ወርዶበታል። ሶስተኛ ኃጢአትንም ያደርጉ ዘንድ ላሉት ምሳሌ አድርጎ ከተማዎችን ሰዶምንና ገሞራን አመድ እስኪሆኑ ድረስ አቃጥሎና ገልብጦ ከፈረደባቸው፣ ጻድቅ ሎጥም በመካከላቸው ሲኖር እያየና እየሰማ ዕለት ዕለት በአመፀኛ ስራቸው ጻድቅ ነፍሱን አስጨንቆ ነበርና በአመፀኞች ሴሰኛ ኑሮ የተገፋውን ያንን ጻድቅ ካዳነ፣ ጌታ እግዚአብሔርን የሚያመልኩትን ከፈተና እንዴት እንዲያድን በደለኞችንም ይልቁንም በርኩስ ምኞት የሥጋን ፍትወት እየተከተሉ የሚመላለሱትን ጌትነትንም የሚንቁትን እየቀጣቸው ለፍርድ ቀን እንዴት እንዲጠብቅ ያውቃል ይላል። ስለዚህ በአጭር ቃል 3 ምሳሌዎች ከፍርድ አኳያ ቀርበውልናል። አንደኛ የወደቁ መላእክት፣ ሁለተኛ በኖህ ዘመን የነበረው ኃጢአተኛው ዓለም፣ ሶስተኛ ኃጢአትን ያደረጉ የሰዶምና የገሞራ ሰዎች። በዛ ዘመን ሕግ አልተሰጠም። ስለዚህ እነዚህ ሰዎች ተፈርዶባቸዋል፣ ጠፍተዋል። ሁሉም ያለ ሕግ ኃጢአትን ያደረጉ ያለ ሕግ ጠፍተዋል። ኃጢአታቸው በጣም በግልጽ ተነግሯል። ለምሳሌ የኖህ ዘመን ሰዎችን ኃጢአት በይሁዳ መልእክት ውስጥ ነው የምናገኘው። ከቁጥር 14 ጀምሮ ያለውን ስናነብ ከአዳም ጀምሮ 7ተኛ የሆነ ሄኖክ እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኝነትም ስላደረጉት ይላል። ስለ ኃጢአተኛ ስራቸው ሁሉ አመፀኞችም ኃጢአተኞች በእርሱ ላይ ስለተናገሩ ስለ ጭከና ነገር ሁሉ ኃጢአተኞችን ሁሉ እንዲወቅስ ከአላፋት ቅዱሳኑ ጋር መጥቷል ብሎ ስለ እነዚህ ደግሞ ትንቢት ተናገረ ይለናል። ይሄ እንግዲህ ሄኖክ በነበረበት ዘመን የነበሩ ናቸው እነዚህ ሰዎች። ሄኖክ ደግሞ ከኖህ ዘመን በፊት የነበረ ጻድቅ ሰው ነው። አካሄዱን ከእግዚአብሔር ጋር ያደረገ ሰው ነው። ሄኖክም ኖህም አካሄዳቸውን ከእግዚአብሔር ጋር አድርገዋል። እነዚህ ሰዎች አካሄዳቸውን ከእግዚአብሔር ጋር ለማድረግ የተጻፈ ሕግ አልነበራቸው። በተቃራኒው ደግሞ በእነሱ ዘመን ያሉ ሰዎች የኃጢአት ስራን ይሰሩ የነበሩ ኃጢአተኞች፣ አመፀኞች የተባሉ የጭከና ነገር የተናገሩ ሰዎች ነበሩ። ምንድነው የጭከና ነገሩ? ኢዮብ 22 ላይ በግልጽ የምናየው ነው። ኢዮብ 22 ከቁጥር 15 ስንጀምር በውኑ ኃጢአተኞች ሰዎች የረገጧትን የድሮይቱን መንገድ ትጠብቃለህን? ጊዜያቸው ሳይደርስ ተነጠቁ፣ መሰረታቸውም እንደ ፈሳሽ ውሃ ፈሰሰ። እግዚአብሔርንም ከእኛ ዘንድ ራቅ፣ ሁሉንም የሚችል አምላክ ምን ሊያደርግልን ይችላል አሉት ይላል። የጭከና ነገር ማለት የድፍረት ቃል ማለት ነው። ጨክነው ይሄንን ተናግረዋል። ስለዚህ ይሄ በምን ሕግ ነው አሁን የሚፈረድበት? ያለ ሕግ
የነበሩበት ዘመን ነው የሰው ልጆች። ስለዚህ ያለ ሕግ ኃጢአትን አድርገዋል፣ እንዲሁም ኃጢአተኞች አመፀኞች ተብለዋል። ታዲያስ እግዚአብሔር በዚህ ላይ ለመፍረድ ሕግ አላስፈለገውም። በህሊናቸው ውስጥ ያለውን መልካምና ክፉን የማወቅ አቅም እግዚአብሔር መሰረት አድርጎ ክፉ ብሎታል። ራሱ እግዚአብሔር አንድን ነገር ክፉ ወይም መልካም ለማለት ራሱ እግዚአብሔር ስታንዳርድ ነው፣ መለኪያ ነው። እግዚአብሔር ክፉ ያለው ክፉ ነው፣ መልካም ያለው መልካም ነው። በመሆኑም ፈረደ። ፍርዱም ዓለም አቀፍ ነው። ታውቃላችሁ፣ የሚያድነውን አድኗል፣ የሚፈርድበትን ፈርዶበታል። ያለ ሕግ ኃጢአት ያደረጉ ያለ ሕግ ይጠፋሉ። ዛሬ በእኛ ዘመን ወንጌል አልተሰበከልንም፣ መጽሐፍ ቅዱስ የለንም፣ ሰምተን አናቅም፣ ወዘተ ወዘተ የሚሉ የዓለም ሕዝቦች አሉ። እዚህ ላይ የምናገኘው መርህ የግድ በተሰማ ወንጌል ወይም ደግሞ በተነበበ መጽሐፍ ብቻ አይደለም እግዚአብሔር የሚፈርደው። ሰዎች ባላቸው ብርሃን ልክ ነው፣ ህሊናቸው ውስጥ ባለ ዕውቀት ልክ ይፈረድባቸዋል። በቃ እነዚህ ዛሬ ወንጌል ያልሰሙ ሩቅ ቦታ ያሉ ሰዎች ከኖህ ዘመን በፊት እንደነበሩ ሰዎች መውሰድ እንችላለን። ወይም እንደ ሰዶምና እንደ ገሞራ አይነት ኃጢአተኞች አድርገን መውሰድ እንችላለን። ታውቃላችሁ፣ ውሃ የሞላበት ምድር ነው ሰዶም። በግብፅ አምሳል እንደ እግዚአብሔር ገነት ተብሏል። ከዛ ቀጥሎ ግን ምን የሚል ቃል አለ? የምድሪቱ ሰዎች ግን በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ ተብለዋል፣ ሕግ ሳይኖር። ስለዚህ መረዳት ያለብን ምንድነው? አሁን ክርስቲያን ያልሆነው ዓለም ወይም ወንጌል ያልደረሰው እና የብሉይ ኪዳንም ሆነ የአዲስ ኪዳንን የእግዚአብሔር ቃል የማያውቀው ዓለም እንዴት ነው ለሚለው ጥያቄ መልሱ ይሄው ነው። ያለ ሕግ ይፈረድበታል እንጂ ፍርድ አይቀርም። እግዚአብሔር ጻድቅ ነው። እግዚአብሔር ሉዓላዊ ነው። እግዚአብሔር የሁሉም አምላክ ነው። ከፀሐይ መውጫ እስከ መግቢያዋ ድረስ ያሉ የሰው ልጆች በፈጠራቸው አምላክ መርህ የመሄድ ተፈጥሯዊ ግዴታ ውስጥ ገብተዋል። የአዳም ዘር ናቸው። ስለዚህ ያላቸውን ብርሃን መጠቀም መቻል ይኖርባቸዋል ማለት ነው። ሕግ ሳላቸው ኃጢአት ያደረጉ ሁሉ በሕግ ይፈረድባቸዋል። ይሄ ግልጽ ነው። እስራኤል ሕግ ከተሰጣቸው በኋላ 10ሩ ነገድ ወደ አሦር ተማርከዋል። 2ቱ ነገድ ወደ ባቢሎን ተማርከዋል፣ ተፈርዶባቸው። እንደገናም የተመለሱት በ70 ዓመተ ምህረት ራሱ ጌታን ከሰቀሉ በኋላ በሮማውያን ተማርከዋል፣ በዓለም ተዘርተዋል። በፍርድ ስር ነው ያሉት። ለምን? በሕግ እኔ እግዚአብሔር አምላክ ነኝ፣ ከእኔ በቀር ሌሎች አማልክት አይሁኑልህ ከሚለው ሕግ ጀምሮ አትመኝ እስከሚለው ሕግ ድረስ በየደረጃው 10ሩንም ጥሰዋል። ስለዚህ እነሱ 2 የሚጠየቁበት መነሻ አላቸው። ሕሊናም አላቸው፣ የተጻፈ ሕግም አላቸው። ስለዚህ በሕግ ስር ያሉት በሕግ ይጠየቃሉ። አሁን ሕግ ያልተሰጠው ሰው ሕግ ስላልሰጠሁህ ብዙም ስለማታቅ በሚል ከፍርድ ነፃ ሊሆን አይችልም። ሕግ አለን የእግዚአብሔር ሕዝብ ነን የሚሉት ደግሞ የኔ ወገን ናችሁ፣ ሕግ ሰጥቻቸዋለሁ፣ የተቀደሰ ሕዝብ አድርጌያቸዋለሁ በሚል አድልቶ እነሱን ከፍርድ ነፃ አያደርጋቸውም። እግዚአብሔር የሰውን ፊት አይቶ አያደላም። ሁሉም ባለው ልክ ይፈረድበታል በእግዚአብሔር ጽድቅ። ሕግ ያላቸው ሰዎች ስላላቸው ብቻ የእግዚአብሔር አይሆኑም። ታዲያስ ስለሰሙት ብቻ የእግዚአብሔር አይሆኑም። ስላነበቡት ብቻ የእግዚአብሔር አይሆኑም። ማድረግ ይጠበቅባቸዋል፣ በሕግ መንገድ ከሄድን ማለት ነው። ስለዚህ ቁጥር 14 ጀምሮ በቅንፍ አንዳንድ ማስገንዘቢያዎች ይሰጣል። ሁለቱንም አይነት ሰዎች በተመለከተ ምንድነው የሚለው? በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ እንጂ የሚሰሙ ጻድቃን አይደሉምና ይላል። ማድረግ ይጠይቃል።
ሕግ እንዲደረግ እንጂ የተሰጠው እንዲሰማ ብቻ አይደለም። የሚያጸድቀውም ሲያደርጉት እንጂ ሲሰሙት አይደለም፣ ሲማሩት አይደለም፣ ሲያነቡት አይደለም፣ ሲያደርጉት ነው የሚያጸድቀው። ይሄንን ገላትያ ምዕራፍ 3 ላይ ብዙ ጊዜ ተምረነዋል። ቁጥር 11 ጻድቅ በእምነት ይኖራል ተብሏልና ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጥ ነው። ለምን? ሕግ ከእምነት አይደለም፣ ነገር ግን የሚያደርገው ይኖርበታል ተብሏልና። እንዲደረግ እንዲፈጸም ነው የተሰጠው ሕግ። ስለዚህ ምን ማለት ነው? ከሕግ በታች የሆኑ ሰዎች መጽደቅ አይችሉም ማለት ነው። ሕግ ስላላቸው ሕጉን ሁሌ ስለሚሰሙ በየምኩራቡ መጽደቅ አይችሉም። ለምን? በመስማት አይጸደቅም፣ በማድረግ ነው። ማድረግ ደግሞ አይችሉም። ስላልቻሉ ሊጸድቁ አይችሉም። ስለዚህ እነዚያ ሕግ ሳይኖራቸው ኃጢአት ያደረጉት ብቻ ሳይሆን የማይጸድቁት ሕግ እያላቸውም ሕጉን ማድረግ የማይችሉትም በእግዚአብሔር ፊት ጻድቃን ሊሆኑ አይችሉም። ሕግ የሌላቸው አሕዛብ ይላል ቁጥር 14 ላይ ሕግ የሌላቸው አሕዛብ ከባህሪያቸው የሕግን ትእዛዝ ሲያደርጉ እነዚያ ሕግ ባይኖራቸው እንኳ ለራሳቸው ሕግ ናቸውና። እንግዲህ ሁለቱንም እያጣቀሰ ነው። እነዚህ አሕዛብ ከባህሪያቸው የሕግን ትእዛዝ ያደርጋሉ። አንዳንድ ጊዜ በቃ መግደል ነውር መሆኑን አውቀው አይገድሉም። መስረቅ ጥፋት መሆኑን አውቀው አይሰርቁም። በጣም ምን አላቸው? ሞራል አላቸው። ቅድም እንዳልነው በሌላው እስከ መፍረድ በቅተዋል። ያው ሁሉንም ነገር ነው መፈጸም የማይችሉት እና አንዳንድ ጊዜ የሕግን ትእዛዝ ሕጉ ላይ በተጻፈው ሕግ ላይ ያሉትን ትእዛዛት እነሱ የተጻፈ ሕግ ሳይኖራቸው የሚፈጽሙበት አንዳንድ ጊዜ አለ እና ከየት አመጡት? እነሱ ራሳቸው ሕግ ናቸው። ሰዎቹ ራሳቸው ሕሊናቸው ውስጥ መልካምና ክፉን የሚለይ ነገር ስላለ በባህሪያቸው ነው እዚህ ላይ እየታዩ ያሉት። ሕግ የሌላቸው አሕዛብ ከባህሪያቸው የሕግን ትእዛዝ ሲያደርጉ ነው የሚለው። ከመጽሐፍ አይደለም፣ ሰው ነግሯቸው አይደለም፣ ተሰብኮላቸው አይደለም። ከባህሪያቸው መጥፎ ነገር ሲያዩ ይዘገንናቸዋል። በጣም ከሃዲዎች የማያምኑ ሰዎች አንዳንድ ጊዜ በጣም ጨዋነትን ሲያሳዩ ታያላችሁ። ግን ሁሉም ነገር ላይ አይደለም፣ ያው የተሟላ ስለማይሆን አንዳንድ ጉዳይ ላይ ግን የተሻለ ነገር ሲያሳዩ ሁሉ ይታያሉ። ከባህሪያቸው የሕግን ትእዛዝ ያደርጋሉ። እነዚያ ሕግ ባይኖራቸው እነሱ ራሳቸው ለራሳቸው ሕግ ናቸው። በቃ ይወስናሉ ማለት ይሄ ክፉ ነው፣ ይሄ መልካም ነው ስለሚሉ ሕግ አለ። ኦኬ፣ ለዚህ ማሳያው ምንድነው? እነርሱም ሕሊናቸው ሲመሰክርላቸው። አሁን ዘረዘረው። ለምሳሌ አንድ ጥፋት ውሸት ወይ ሐሜት ሊሆን ይችላል እንበል። ሊያደርጉ ሲሉ ሕሊናቸው ትክክል አይደለም ይላቸዋል። መሰከረላቸው ማለት ነው። የሆነ ሰው ደግሞ ተርቦ አይተው በጎ ሊያደርጉ ፈለጉ። ይሄ ሰው ከኔ ይልቅ ተቸግሯል፣ እየለመነ ነው፣ እኔ ትርፍ ነገር አለኝ። በቃ ሌላ ትርጉም ሊሰጡት ይችላሉ፣ ሰብአዊነት ሊሉት ይችላሉ። ግን ልባቸው ተነክቶ ለዛ ሰው መልካም እንዲያደርጉ ሕሊናቸው ይመሰክርላቸዋል። ክፉን እንዲርቁ መልካሙን እንዲያደርጉ ሕሊናቸው ይመሰክርላቸዋል። ሰባኪ አይመሰክርም፣ የተጻፈ ሕግ አይመሰክርም። ሕሊና ግን ለራሳቸው ይመሰክራል። ከዛስ ሁለተኛ መካሰስ የሚል ቃል አለ። አሳባቸው እርስ በርሱ ሲካሰስ ይላል። እርስ በርሳቸው ያው እርስ በርሱ ብለን እንውሰደው፣ የተለያየ ሐሳብ ይመጣል። ከዛ ቀጥሎ ክፉ ማድረግ ላይ ብንሄድ ለምሳሌ
ባደርገው እኮ ብዙ ችግር የለውም፣ ካደረክ በሕግ ትቀጣለህ። ኧረ እንዴት ሰው አይደለሁም እንዴ? ለምንድን ነው ክፉ ነገር የማደርገው በሰው ላይ በሌላው ላይ? እዛው ከማድረጉ በፊት ክስ፣ ካደረገም በኋላ ጊልቲነስ ይሰማዋል። በደል ሚስቱን በድሎ ከሆነ ብቻውን ሲበሳጭ ይውላል። ግን ምንም እዚህ ጋር ያነበበው መጽሐፍ የለም፣ የተሰበከለት ስብከት የለም። አንዳንድ በሱስ ውስጥ ያሉ ሰዎች በድብርት ውስጥ ይሆናሉ። እኔ ምን አይነት ሰው ነኝ? ለራሴም ለሰውም ለቤተሰብም ለሀገርም ለወገንም እማረባ እያሉ ራሳቸውን ይወቅሳሉ። መካሰስ አለ። አየህ፣ እዛው ህሊና ውስጥ ራሱን በራሱ ይከሰዋል። አሳባቸው እርስ በርሱ ይካሰሳል። ከዛ ለማምለጫ ምንድነው የሚፈልጉት? ምክንያት ማመካኘት ደግሞ ይፈልጋሉ። ይሄ እንኳን ችግር የለውም ብሎ ማጽናኛ ይፈልግና ኃጢአትን ለመስራት የሆነ የሚያጽናናው ምክንያት ፈጥሮ ያልፈዋል። ለሚጠይቁት ለምን እንዲህ አደረክ ለሚሉት የሆነ መልስ ለመስጠት ይሞክራል። ውስጡ እያወቀ ማለት ነው፣ ሰበብ እንደሆነ እያወቀ ያችን ነገር ለማለፍ በውሸት ፈጥሮም ሊሆን ይችላል። ግን ማመካኝ። ስለ 3 ነገሮች አሉ እዚህ ጋር። አንደኛ ህሊና ይመሰክራል። 2 መካሰስ አለ በህሊና ውስጥ በዛው በሐሳባቸው ውስጥ። 3ኛ ማመካኘት አለ። ስለዚህ ምንድን ነው የሚያሳየን? የተጻፈ አይደለም እንጂ ሰዎቹ ውስጥ ግን ህግ አለ ማለት እኮ። ማን ጠየቃቸው? ጠበቃ ወይ የሆነ ዳኛ ፖሊስ ይዞ እኮ ምንም መዝገብ ከፍቶ እኮ የሚከሳቸው ላይ አልደረሱ። ገና እዛ ሳይደርስ በራሱ ውስጥ ከፍተኛ ፍጭት፣ ከፍተኛ መካሰስ፣ ከፍተኛ ምክንያት የሆነ ፍርድ ቤት የቆመ ነው የሚመስለው ሰውየው ራሱ። ተይዞ ፍርድ ቤት የቆመ ያህል ብቻውን ይሟገታል። ብቻውን ሐሳቡ ይካሰስበታል። ለሚካሰስበት ነገር ደግሞ ምክንያት ያቀርባል። ልክ ክርክር ይመስላል። ከሳሽ ይከሳል፣ መላሽ ይመልሳል፣ ምክንያት ያቀርባል። እንደዚህ ይሄ ሁሉ ብቻውን ይጨርሳል። ይሄ የሚያሳየን በባህሪያቸው ውስጥ ያለ ህግ አለ። ስለዚህ ምን ይላል ቀጥሎ? እንደዚህ ሲሆን ሐሳባቸው እርስ በርሳቸው ሲካሰስ ወይም ሲያመካኝ ይልና በልባቸው የተጻፈውን የህግ ሥራ ያሳያሉ ይላል። ስለዚህ ልብ ላይ የሚጽፍ እግዚአብሔር ነው። ልባቸው ላይ የተጻፈ ህግ አለ ማለት ነው። ከመነሻው ልባቸው ላይ ህግ አለ እና እግዚአብሔር ጻድቅ ነው። ሰዎቹም በእግዚአብሔር ፊት ቀርበው እኛ አልሰማንም፣ አላየንም፣ አልተሰበከልንም፣ አላነበብንም ማለት አይችሉም። የሚያመካኙትን አጡ። ቃላት ማሳጣት ነው እግዚአብሔር በዚህ መጽሐፍ ውስጥ የያዘው። ለዓለም ሁሉ ወንጌል ላልሰማ ሁሉ ቢቀበል ይሻለዋል፣ ባልሰማው ይሻለኛል የሚሉ ሰዎች አሉ። ልትነግሯቸው ስትሉ አይ ብዙ ማወቅ አልፈልግም፣ ካወቅኩኝ መታዘዝ ይጠበቅብኛል ነው። እንግዲህ የሚፈሩት ይሄን ነው። ስለዚህ በሩቁ እንዲሁ ሳላውቅ አለማወቅ ከተጠያቂነት አያድንም። ወንጌል ባታውቅ፣ ብሉይ ኪዳንም አዲስ ኪዳንም ባታውቅ ህሊናህን መዋሸት ግን አትችልም። በባህሪያቸው ውስጥ ያለውን በልባቸው የተጻፈውን የትእዛዝ ህግን ግን መካድ አይቻልም፣ አይቻልም። ይሄ ምናልባት በሰው ፊት ሊሰወር ይችላል፣ አያውቁም እየተባለ ያው አሁን እንደምናየው ዝም ብሎ ምክንያት እየተሰጠው ይታለፋል። ያን ጊዜ ግን በፍርድ ቀን ግን የተሰወረው ሁሉ ይገለጣል። ቁጥር 16 ይህም አለ እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንዳስተማርሁ በሰው ዘንድ የተሰወረውን በሚፈርድበት ቀን ይሆናል ይላል። በሰው ዘንድ የተሰወረው ተገልጦ በእግዚአብሔር ፍርዱን ያገኛል። ሐዋርያው ጳውሎስ
እንደሚለው እኔ በወንጌል እንዳስተማርኩ ይላል። ባለፈው አይተናል። ቀን ቀጥሯልና እያለ አልሰበከም ራሱ ጳውሎስ በአቴና በአርዮስፋጎስ ላይ ቆሞ የሰበከው ጳውሎስን ቀን ቀጥሯልና አለ። እግዚአብሔር ባዘጋጀው ሰው እጅ በዚያ ቀን በዓለም ሁሉ ላይ በጽድቅ ይፈርድ ዘንድ አለው። ይህንንም እርሱን ከሙታን በማስነሳቱ አረጋግጧል አላለም? እኔ በወንጌል እንዳስተማርኩ አለ። ፈራጁ ማን ነው? ኢየሱስ። ይሄው እዚህ ጋር እንዳነበብነው እግዚአብሔር በኢየሱስ ክርስቶስ ነው የሚፈርደው። ልክ ጳውሎስ በወንጌል እንደሰበከው የዛን ጊዜ በሰው ዘንድ የተሰወረው ይገለጣል። አዎ ለምን? ጌታ ኢየሱስን በተመለከተ አሁንም ጳውሎስ ሲናገር ምንድነው ያለው? በጨለማ የተሰወረውን ወደ ብርሃን የሚያወጣ የልብን ምክር የሚገልጥ ጌታ ተብሏል። ስለዚህ ከሰው ሲሰወር ልብ ውስጥ ይቀራል። በሰው ዘንድ ቢሰወር፣ በጨለማ ቢሰወር፣ የዛን ቀን በፍርድ ቀን ግን ወደ ብርሃን ይወጣል። ከየት? ከልብ ውስጥ። ልብ ውስጥ ሰውሮ ማስቀመጥ አይቻልም። ሕሊና ውስጥ ሰውሮ ማስቀመጥ አይቻልም። በፍርድ ቀን የሚነበበው ከውስጥ ነው። ስለዚህ ከስራዎች በስተጀርባ ያለ የልብ ምክር ይታያል እግዚአብሔር በሚፈርድበት ቀን። ይሄ ነው። ዝም ብሎ በሌላው እየፈረዱ ያንን እያደረጉ ከሰው እየሰወሩ በመኖር ማምለጥ ማመካኘት አይቻልም። እና ምንድነው አሁን የመልእክቱ ዋና ሐሳብ? መዳን ያስፈልጋቸዋል ነው። እንዲህ አይነት ሰዎች የራሳቸውን ጽድቅ ማምጣት አይችሉም ነው። ማድረግ የሚችሉት ኃጢአት ነው፣ አመፃ ነው። እና ይሄ ለፍርድ ይበቃል። አዎ ይበቃል። እግዚአብሔር ያንን መሰረት አድርጎ ይፈርዳል። በፍርድ ቀን ይፈርዳል። ያኔ በሚፈርድበት ጊዜስ ምክንያት መስጠት አይችሉም። እነዚህ ሰዎች ሰበብ ማቅረብ አይችሉም። የሚያመካኙት የለም። ታዲያ ምርጫቸው ምንድነው? መዳን። ምርጫቸው ምንድነው? የእግዚአብሔር ጽድቅ፣ ራስን መካድ፣ ኢየሱስን ማመን ወደሚለው ነው የሚሄደው። ክብር ለእግዚአብሔር ይሁን። ስለዚህ ሰዎች ሁሉ ኃጢአተኞች መሆናቸውን በየደረጃው እያስቀመጠ ነው። አሁን ደግሞ ወደ ሌላው ዞር ይላል።